ልጆቼ የእናቶች ጊዜ በትርታ 97.6 FM የሬዲዮ ጣቢያ ዘውትር እሁድ ከቀኑ 8 ሰዓት እስከ 9 ሰዓት የሚቀርብ የሬዲዮ ፕሮግራም ነው። የእናቶች ጊዜ በየእናቶች ጊዜ የሬዲዮ ፕሮግራም የቤተሰብና የማህበረሰብ ምሰሶ የሆነችው እናት ትመሰገናለች። የእናቶች ጊዜ የተለያዩ እንግዶች በእናትነት የህይወት ጉዞ በልጆች አስተዳደግ ዙሪያ ያለፉበትን ተሞክሮና ውጣ ውረዶች በማንሳት ይመካከራሉ። የእናቶች ጊዜ አዘጋጆች ራኬብ ሀብቴና ሳራ ሞገስ ዘውትር እሁድ ከቀኑ 8 ሰዓት እስከ 9 ሰዓት በትርታ 97.6 FM የእናቶች ጊዜ። ሰላም እንደምንሰነበታችሁ ውድ የእናቶች ጊዜ ተከታታዮቻችን፣ ዛሬም እንደተለመደ የእናቶች ጊዜ ፕሮግራም ሰዓቱን ጠብቆ ወደ እናንተ ሊደርስ ዝግጅቱን አጠናቋል። ያው እንደተለመደው አንድ እናት ወይንም ደግሞ በእናት ጉዳይ ላይ የተወሰነ ልምድ ልውውጥ ለማድረግ የምናስባቸውን ሰዎች ነው ስቱዲዮ ይዘን የምንመጣው። እኔም ሳራ ሞገስ እንዲሁም ደግሞ ባልደረባዬ ራኬብ ሀብቴ እዚህ ስቱዲዮ ተገኝተናል። እንዴት ነበር ሳምንታችሁ ልንል እንወዳለን። ከራኬብ ልጀምር። ሳምንትሽ እንዴት ነበር? እንዴት አለፈ? መልካም ነበር ሳሪ፣ መልካም ነበር። ትንሽ ሩጫ አለው አይደለ? ጥሩ ነበረ። እውነት ነው። በተለይ ደግሞ የእናትነት የሰው ልጅ እንግዲህ የተለያዩ የህይወት ክፍሎች አሉት አይደለ? የእናትነት ሚናችን በጣም ሩጫ የሚበዛበት ይመስለኛል። ሰኔ ላይ ልጆች ወደ ፈተና የሚቀጥለው ሳምንት እንግዲህ የተለያዩ ብሔራዊ ፈተናዎች ይደረጋሉ። የ8ኛ ክፍል ሚኒስትሪ፣ የ6ኛ ክፍል ሚኒስትሪ እንዲሁም ደግሞ 12ኛ ክፍልን የሚያጠናቅቁም ለእናት ከበድ የሚል ጊዜ ነው አይደል? ልጇን በእውቀት ኮትኩታ ያው ሚናው የሁለቱም ፓረንቶች የሁለቱም የእናትም ያባትም ቢሆን እንግዲህ አንጀት ይፈልጋል ጠንካራ ልጅን ለማሳደግና ይሄ ብዙ እናቶች እያሳለፉት ያሉት ስሜት ይመስለኛል። ወደ ዛሬ ፕሮግራማችን እናቅና። አዲስ እናት ነው ያዝነው አይደል? ለፕሮግራሙም አዲስ ለእናትነትም እንግዲህ በቅርቡ እናትነት ጎራን የተቀላቀለች በሙያው አዲስ ለብዙ ነገር ጀማሪ ለብዙ ነገር እንግዲህ ሁሉ ጊዜ ከጅማሮ ነው አይደለ ወደ ጥግ የሚደረሰው። እናትነት ግን ይለያል። ልምምድ እያደረግንበት ነው እንትን የምንለው። ልጆች እያንዳንዱ የእድሜ ክልላቸው ትሬኒንግ ነው ለእናት አይደል? ልምድ የምትዩ ነገር አይደለም፣ ሁሌ እንለዋለን። እና እናትነትን በመለማመድ ላይ ያለች አዲስ እናት በሙያዋ ሕክምናን ያጠናች፣ በተለይ ደግሞ እኔ ሁሌ የምለው ከበድ የሚለውን የሕክምና መስክ የደፈረች እናት ናትና ዶክተር ማህሌት ተፈሪ ትሰኛለች። ዛሬ ከዚህ ከአዲስ እናትነት ልምዷ ከሙያዋም ከሌሎች የህይወት ተሞክሮቿም ልታጋራን ስቱዲዮ ተገኝ ልንላት እንችላለን። አዲስ ሙሽራ እስከ 2 ዓመት አዲስ ሙሽራ ነው የምትባለው። እውነት ነው። ሙሽሪት ይሉሻል እኮ አይደል? ቤተሰብ ሲያገኝሽ እስከ ሌላ ሙሽራ ቤተሰብ ውስጥ እስኪመጣ ድረስ ሙሽሪት ነው የሚባል። አራስም እንደዛው ነው አይደለ? አራስነትም የተወሰነ ጊዜ እስክትወጪ ያለው ጊዜ እንደው በጣም እንክብካቤው ይኑር እንጂ ለአንድ አመት ወይንም ልጁ ጠንከር ብሎ እስኪለቅሽ ወይ እስክትለቅሽ ድረስ አራስነትም እንደዛው ነው። እና ብዙ አዲስ ብለናል። እስቲ ደግሞ እሷ ራሷን በደንብ ታስተዋውቀንና ከልምዷም ከምኗም እንጨልፍ። እንኳን ደህና መጣሽ ዶክተር። እንኳን ደህና ቆያችሁኝ። እንግዲህ እዚህ የሬዲዮ ፕሮግራማችሁ ላይ እንድመጣ ስላጋበዛችሁኝ በጣም አመሰግናለሁ። ወደ ራሴ ማስተዋወቅ ማህሌት እንዳልሹ ማህሌት ተፈሪ ይባላለሁ። በቅርቡ የአእምሮ ሕክምና ስፔሻሊቲን የጨረስኩ ሐኪም ነኝ። እንዲሁም ባለትዳር እና የ10 ወር ወንድ ልጅ እናት። ዛሬ ነው 10 ወሩ ባይተወይ። ደስ ሲል ቴንክ ዩ። እንግዲህ ከዛ ያው ቀስ እያለን እንሄዳለን ወደ ሌሎች ጉዳዮች። እውነት ነው። 10 ወር የእናትነት ጉዞ ብዙ ነገሮች አንዴ ካወቅሻቸው በኋላ አወቅሻቸው ነው። ቅድምም ብያለሁኝ። ያው የእናቶች ጊዜ ፕሮግራም እንደመሆኑ ከእናትነቱ ላስቀድም። የአእምሮ ሕክምና ሁሉ ጊዜ ከባድ አድርጌ አየዋለሁ እኔ በግሌ።
እናንተ ደፍራችሁ ዘልቃችሁ ስትማሩት እንዴት እንደምታቀሉት አላቅም። የሚታከመው ነገር በአብዛኛው አስተሳሰብ ይመስለኛል። እንግዲህ የሚቆስል ነገር ያለም ቢሆን አስተሳሰብን ማከም በጣም ከባዱ ነገር ይመስለኛልና እንደው ይህንን የሕክምና መስክ ለመድፈር ከዛ ደግሞ ደፍሮም መመረቁ ማጥናቱ ከባድ ነውና እንዴት ቻልሽበት? እንዴት ወደድሽው? እንዴት ገባሽበት? ልልም ደፍራለሁኝ። ከዚህን ጨምር ይቻላል። እንግዲህ አሁን መሀል ላይ አዲስ የመጣ ፍላጎት አይደለም ሳይኪያትሪን ለመማር። አንደርግራድ እያለው ነው ሜዲሲን በመማርበት ጊዜ የስንተኛ 4ኛ አመት ተማሪ እንደዛ ነገር እያለው አንድ አስተማሪያችን ነበር በጣም ወደው። እሱ ሲያስተምረን ነው ኢንተረስት እየጨመረ የመጣውና በተፈጥሮ ደግሞ በጣም ኪዩሪየስ ሰው ነኝ። ለምን እንዴት ብሎ በጣም የሚጠይቅ ሰው ነኝና በዛ ያው የሚመጡት ታካሚዎች የሚወራው ነገር በጣም ኪዩሪየስ እንደሆነ የበለጠ አደረገኝ። ከዛ በተጨማሪ ደግሞ ራሴን ለማወቅ ይረዳኛል ብዬ አሰብኩኝና በቃ ከዛ ጊዜ ጀምሮ አስፓየር ማደርገው በቃ ሳይኪያትሪስት መሆን የሚለውን ነበረ። ከተመረኩ በኋላ ያው ኤክስፒሪየንስ እንደ ጠቅላላ ሐኪም ሆኜ ሰርቻለሁ ወደ 5-6 አመት። ከዛ ነው ተመልሼ ወደ ሳይኪያትሪ ውስጥ የገባሁትና ያው ቻሌንጂንግ ነው በጣም ደስ የሚል ግን ኤክስፒሪየንስ ነው። የጠበቅኩትን ያህል አግኝቻለሁ ብዬ አስባለሁ። እንግዲህ የሚሰራበት ነው ግን ከዚህም በኋላ አይደል? አዎ። ወደ እናትነቱ እንምጣ ወይስ ራከቢ እዚህ ላይ የምታነሹ ነገር አለ? እኔ እንኳን ማንሳት የምፈልገው ዶክተር መሀሌትን ሁሉም የጀመረቻቸው በህይወቷ ላይ አዲስ ምዕራፎች በጣም ጊዜ የሚጠይቁ በጣም ብዙ ነገር ካንቺ የሚፈልጉ ናቸው። አዲስ ትዳር ሲጀመር በራሱ እስከምትዋሃጁ እስኪገባሽ ይባላል እስከ 5 አመት ድረስ ብዙ ነገሮች አሉ ቻሌንጅ የሚያደርጉም እና እሱ ላይ ደግሞ እናትነቱ አለ። ከዛ ደግሞ ይሄ የስራሽ ሙያሽ አለና እነዚህ ነገሮች ሁላ ስትማሪ እርጉዝ ሆነሽ ሁላ ስትማሪ ነበረ አይደለ? ትምህርቱና እንዴት ነው በቃ ሁሉንም ነገር እኩል ማስኬድ የቻልሽው? ጫና አልነበረውም ወይ? ያንንስ ጫና ደግሞ እንዴት አድርገሽ ተወጣሽው? ጫና አለው በጣም። ያው ስፔሻሊቲ ፕሮግራም ሲባል የ3 አመት ነው የኛ የሳይኪያትሪ ዲፓርትመንት የነበረው። 2ኛ አመት ተማሪ ያለው ነው ያገባሁት። ከዛ ያው በአጭር ጊዜ ውስጥ ነው ያረገዝኩት። 3ኛ አመት ተማሪ ሲሆን ነው የወለድኩትና የኛ ዲፓርትመንት አመቱ እየጨመረ ሲመጣ ዲማንዱም እየጨመረ ነው የሚመጣው። 3ኛ አመት ላይ ደግሞ ያው መመረቂያ ቴሲስ መመረቂያ ሪሰርች መስራት ይኖርብሻል። ለፈተናም ተዘጋጀዋል። ፕሬዘንቴሽኖች አሉ። በጣም ስትረስፉል ነው። እንግዲህ አብሮ ለማስኬድ ቀላል አይደለም። ያው ብዙ ጊዜ ሳይኪያትሪ ፕሮፌሽናል ስትሆኚ የምታቂው ነገር ቀላል ይሆንና ነገሮችን የሚቀልሽ ይመስለዋል አንዳንድ ሰውና ከባድ ነበር ለኔ። ከእርግዝናው የበለጠ ደግሞ ከወለድኩኝ በኋላ ትንሽ ይከብዳል። በእርግዝናው ጊዜ ያው የመጀመሪያው 3 ወራት እንደማንኛውም እናት ትንሽ ከብዶኝ ነበረ። ይሄ ሞርኒንግ ሲክነሱ የጨጓራ ህመም እና ትንሽ ማይልድ ኮምፕሊኬሽኖችም ነበሩ በደንብ ፎሎ አፕ የሚያስፈልገኝና እሱ ካለፈ በኋላ ከ3 ወር በኋላ ያው እየቀለለልኝ መጣ በርግጥ። ከዛ በኋላ ግን ያው ትፈሪያለሽ፣ ጭንቀቱም አለ። ለሊትም ተነስተሽ ማንበብ ሊኖርብሽ ይችላልና ትንሽ ኦቨርወርክድ ነው የምትሆኚው። ከዛ ከወለድሽ በኋላ ያለው ነገር ግን ምንድነው እንደሌላው ማንኛውም ተቀጣሪ ማተርኒቲ ሊቭ የሚባል ነገር የለም። ስለዚህ እኔ ወደ ትምህርቱም ወደ ስራውም የተመለስኩት በ2 ወሬ ነውና ትንሽ እሱ እንደውም ትንሽ ሳይሆን እንደውም በደንብ ዲፊካልት የነበረው ነገር እሱ ነው። 2 ወር ላይ ለመመለስ እንግዲህ ይሄ የእናትነት የጥፋተኝነት ስሜት ጊልቱ እነዛ ነገሮች በጣም በቃ ይሄ ሰልፊሽ ሆንኩ እንዴ የሚሉ ጥያቄዎች እዛ የምታውቂው ሳይንስና አይሰራም እዚህ ጋር አይመጣልሽም። የመጀመሪያው የእናትነት ኢንስቲንክቱ ነው የሚመጣውና ጠይቄ ነበር ራሴን ኢቨን ባቋርጠው የሚል እንትን ሁላ ነበረኝ።
አስቤው ነበረና እንዴት ነው የተወጣሁት የሚለው እንግዲህ ከሰዎች ጋር መነጋገር። አንዳንድ እናቶች ይሄ ሱፐር ሂውማን ለመሆን በጣም ይጥራሉ አይደለ? እና ሁሉንም በራሴ ይችላል። ግዴታም ነገር ነው ይመስል ግዴታም ነው። ለምን ማህበረሰቡም አንቺም ከራስሽ የሚጠብቅብሽ ነገር አለ፣ አንቺም ከራስሽ የምትጠብቂው ነገር አለ። ስለዚህ እናት ሲባል የሚሰጥሽ የሆነ ክራይቴሪያ አለውና እሱን ካላሟላው ያጎደልሽ መስሎ ይታይሻልና መጀመሪያ ላይ እኔም ስትራግል አድርጌያለሁ። በቃ ልጅ መጥቷል፣ ለልጁ ቅድሚያ መስጠት አለብኝ የሚለው ነገር ነበረ። በኋላ ግን ከኮሊጎችም ጋር በጣም ማከብራቸው ሜንተሮች የሚያማክሩኝ ሲኒየሮችም ነበሩ። ያው ሆርሞን መዛባት ሲኖር ብዙ የስሜት እንትኖችም ይኖራሉ አይደል? የስሜት መለዋወጦችም ይኖራሉና እንደዛ ስሜታዊም ሰውን ማናገረው ሰው ነበረኝና የሆነ ነገር ስፈልግ የምጠይቀው ሰው ነበረ። ስለዚህ ቤተሰብም ከሁሉም ደግሞ የበለጠ ባለቤቴ በጣም አግዞኛል እና አሁን ድረስ ምንም ወደኋላ ላግሳ ላደርግ መጨረሴ የሱ አስተዋጽኦ አለውና አንደኛው መጠየቅ ነው። እንግዲህ በመጠየቅ እርዳታን መጠየቅ ረድቶኛል። ሁለተኛ ደግሞ ጎዶሎነትን መቀበል። ሁሉን ነገር ማድረግ አልችልም። ስለዚህ እናት ስትሆኚ ያው ሁሉ ነገር ፐርፌክት አይደለም እና ምን አሰብኩኝ ያው ከብዙ ቻሌንጆች በኋላ ፕራዮሪቲና ባውንድሪን መማር ጀመርኩኝ። ስለዚህ ከባለቤቴ ጋር በጣም ተነጋገርን። ባቋረጥ የሚል ኮንቨርሴሽን መጣ። ስለዚህ ምን ላይ ወሰንን? ልግባ ሊያው አስዩም ከማድረግ ገምቶ ከመተው ከአቅም በላይ የሚሆን ከሆነ ይቆማል። መቆም ካለበት ግን አይቼ በቃኝ ልበል በሚለው ገባንና እንደፈራሁት አልነበረም። ግን ስቲል ጊልቱ ግን አለ። እሱ የስራ ክፍፍል ኖረን ሌላ ያገዘኝ ነገር ያው ስፔሲፊክ ለማድረግ በፊት ላይ ያው እኔ ሳጠባ ለሊት ራሱ የስራ ክፍፍል ነበረን። እኔ ተነስቼ ለሊት ሳጠባ እሱ ደግሞ ወይ ዳይፐር ይቀይራል። ከዛ ለማስተኛት ደግሞ የሆነ የሚፈጀው ሰዓት አለ አይደለ? እንደዛ አድርጎ ደግሞ ያስተኛልና ከፍቅር አጋርነት ወደ ኮፓይለትነት ነገር ነው የገባን ነው። አዎ እንደዛን ይሆን ነውና በቃ አንድ ድርጅትን እንደሚያስተዳድሩ ሰዎች በደንብ ተከፋፍለን ነው ስራውን በህግና በደንብ መናበቡ ራሱ አንዳንዴ ህግ ስላወጣሽው አይደለም። እሱ መናበቡ ላይ ስትይ ግን አንድ ያው ሳልረሳው መናገር የምፈልገው ነገር ያው ሁሉም ማለት ይከብዳል፣ ግን አንዳንድ እናቶች አሁን ከትዳር አጋራቸው የሚጠብቁት ነገር አለ። እንደ ደከመኝና እንቅልፌ እንደመጣ አይቶ ለምን አያግዘኝም? ሳንናገር ኤክስፔክት እናደርጋለን፣ ሳንናገር እንገምታለን አልረዳኝም ብለን ከዛ ማኩረፍ፣ መበሳጨት፣ ቂም መያዝ እንደዛ ነገር ይመጣል። የሁለታችንም የተለያየ አስተሳሰብ ነው ያለንና የምንፈልገውን እንግዲህ ከምንም በላይ እኔ ያገዘኝ ብዬ የማስበው መነጋገርን ነው። እንዲህ እንድትሆኝ ግን ትምህርትሽ ሳይረዳሽ አይቀርም። በደንብ ረድቶኛል አይደለ? የሰውን አስተሳሰብ ለመረዳት አዎ። የሚገርምሽ ያው ከበፊትም እኔ በንግግር በጣም ማምን ሰው ነኝ። የሚሰማኝን ነገር መያዝ አያስችለኝም ኖርማሊም። ግን ከዛም በኋላ ግን እዛ ላይ ደግሞ ስገባ መነጋገሩ ላይ እንድጠነክርበት በደንብ ረድቶኛልና እሱ ላይ በመነጋገራችን ዛሬ ደክሞኛል። ያው ቦዝ ዌይስ ነው አይደል የሚሰራው፣ እኔ ብቻ ሳይሆን እሱም እንደዚህ ነገር ብናደርግ እያልን ያው ይሄን በጣም ቀላል ሆኖ አይደለም፣ ብዙ ቻሌንጆች ይኖሩታል። ግን ያው አውትካሙ እንደዛ ሆነ እና እንግዲህ አስዩም አለማድረግ ነው ሌላኛው መንገድ ማለት ነው። የረዳኝ እርዳታ መጠየቅ ነው። ብዙ ጊዜ ለአንዳንድ አለመግባባቶች በተለይ ደግሞ ትዳር ውስጥ ለሚኖሩ አለመግባባቶች ፍቅር ብቻ የተጣማጅን ስሜት እንድትረዳ ወይም እንዲረዳት የሚያደርግ ነገር ተደርጎ ይወሰዳል። ቤትም ያቆምም ይመስላል፣ ግን እሱ ብቻውን ቤት አያቆምም። እውነት ነው። ብዙ ፒላሮች አሉት። ደስ ይላል በጣም። ወደ አዲሱ የእናትነት ጉዞሽ እንሂድ። እሺ፣ እንዴት አገኘሽው? እንደ ትምህርቱ ነው ሳይንሱ የሚለው ይሄ ባዮሎጂካል የሆነው ወይንም ደግሞ ሳይንሳዊ የሆነ የእናትና የልጅ
ቁርኝት አለ አይደለ? ልክ ነው። በደንብ በፕራክቲካል በሆነ መንገድ ስታገኙ ወይንም በልምምድ ስታገኙ ግን እንዴት አገኘሹ እናትነትን? እናትነት ደስ ይላል፣ ያስፈራል፣ በጣም ቻሌንጂንግም ነው። እንግዲህ እኔ ባለችኝ 10 ወር ራሱ በጣም ብዙ ነገር አይቼበታለሁ። ያው እናት ስትሆኚ ሙሉ ለሙሉ ሳይንሱን ትተገብሪያለሽ ማለት አይደለም። አንዳንዴ ትረሻዋለሽም እና ሁሉ ጊዜ በተከታታይ ቋሚ ራስሽን ማስታወስ ይኖርብሻል። ከህፃን አስተዳደግ ጀምሮ በዚህ ወር ይሄን ያድርግ፣ በዛ ወር ይሄን ያድርግ። እንደውም ሐኪም መሆኔ አንዳንዴ ጎርቶኛልም ብዬ የማስባቸው ደግሞ ፖይንቶች አሉ። ለምን ወርስ የሆኑ ነገሮችንም እንዳስብ የሆንኩበት ታይሞች ነበሩ። ያኔ ትንሽ ነገር ቢያስለው በቃ ታመመ እንደዚህ ይሆናል ፕሬዲክት ማድረግም አለ እንደዛና ከትምህርቱ አንጻር ሲሆን ያገዘኝ እንዳልኩሽ ከሜንተሮቼ ጋር በመነጋገር የልጁ አስተዳደግ እንዴት ነው መሆን ያለበት የሚለው ደግሞ ያው ቲዮሪዎችንም ታነቢያለሽ። ልጅ ከእናት ጋር እንዴት ነው አታችመንቱ ኖርማል የሚሆነው፣ ጥለሽ ስትወጪስ አንዳንድ አባባሎች አሉ። 2 ዓመት እናት ከልጅ ጋር መሆን አለባት አይደል የሚባል አባባል አለና ከዛ በፊት ከወጣሽ እንደ አባንደንመንት አባንደን እንዳደረግሹ እንደከዳሹ ይታሰባል። እንግዲህ ሳይንሱ ግን የሚለው ኳሊቲ ኦቨር ኳንቲቲ ነው ማለት ባለሽ ሰዓት እናትነት ማለት በምታገኙ ሰዓት አንደኛ ቋሚ አንድ አይነት መሆን ኮንሲስተንት መሆን ስትሄጂን የምትመለሽ እናት መሆንሽን ልጅሽ ማወቅ እንዳለበት በምታሳልፊው ታይም ኳሊቲ ታይም አንዳንድ እናቶች 24 ሰዓት ቢገኙም ደስተኛ ካልሆኑ ድካም ካላቸው የሚያግዛቸው ሰፖርት ከሌለ ምንም ፖይንት የለውም። እንደውም በጥራት መንገድ ልጇን የምትይዘው እቺ ወጣ የምትገባው እናት ናት። ለምን የምትፈልገውን ሁሉንም ነገር አብራ እያስኬደች ስለሚሆን ማለት ነውና እንግዲህ ከሳይንሱ ከትምህርቱ አንጻር እሱን ነው ራሴን ለማስታወስ የሞከርኩት። ልክ አሁን ይሄ ጊልቱ ሲመጣ በቃ ኳሊቲ ኦቨር ኳንቲቲ ያልኩኝ ሪፒትድሊ ማይንድፉል ለመሆን ራሴን ለማስታወስ ሞክራለሁ። ይሆናል ላይክ እንዳልኩሽ አታችመንቱን በቃ በጣም ሰኪዩር ጥሩ የሆነ ነገር የሚሆነው ልጅሽ የሚሰጥሽ ሪያክሽን አለ። አሁን እኔ እንደምጠፋበት አልነበረም። ምክንያቱም እንዳልኩ 3ኛ ዓመት ላይ በጣም ቢዚ ነበረ የነበረውና በጣም ቻሌንጂንግ ቢሆንም ምን ሀሳብ ላይ ደረስኩኝ በቃ እስከ 11 ሰዓት ድረስ ቤት አልገባም። እሱንም ከሜንተሮች ጋር በጣም ተማክሬ ነውና ቤት አልገባም። እንግዲህ እነ ራኪ ያውቃሉ ይሄንን። ሁሌ የማነብበት ቦታ ይኖራል። መስራት ያለብኝን ነገር ሁሉ እስከ 11 ሰዓት መጨረስ አለብኝ። ትምህርት ከሌለኝም ካለኝም ስራም ማለት ነው። ልክ ቤት ከገባው በኋላ ግን እናት ነኝ። የሚይዘውን ነገር ሁላ አቆማለሁ። ግዴታ ኳሊቲ ታይም ለልጄ መስጠት አለብኝ። እሱ ሲተኛ ደግሞ ይቀጥላል ንባቡ ማለት ነው። እንደዛ ያደረገን ባላንስ ስታደርጊ ያው ሳይንሱ ወደሚለው ጥሩ የእናትና የልጅ ግንኙነት ጋር ይደርሳል። በአዲሱ የእናትነት ጉዞሽ ውስጥ ተጨማሪ ሌላም አዳዲስ ነገሮች ህይወትሽ ላይ ያለ እንግዲህ ሁሉንም አብቃቅተሽ ለመወጣት እየሞከርሽ ነው። እንዳልሽው ሳይንሱ እንደሚለውም ኳሊቲ ኦቨር ኳንቲቲ ብለሻል እና እኔም ማምንበት ነገር ነው። ለመናገር እንደ ሰርቶ እንደሚገባ እናት ያንን ነገር በራሴም ህይወት አይቼዋለሁ። 24 ሰዓት ቤት ስለተገኘን አይደለም ባለችን ሰዓት ከልጆቻችን ጋር ያለን ግንኙነት የበለጠ ጥቅም እንዳለው አውቃለሁኝና ላንቺ እንግዲህ እንደነገርሽን ያው ለዚህ ሁላ ይህንንም ለመወጣት ትምህርትሽንም ለመጨረስ ልጅሽንም በሁሉም ሰፖርት ባለቤትሽ በደንብ ያገዘሻል እና ያ በጣም ትልቅ ነገር ነው። ለምን መረዳዳት እና መናበብ እንዳለችው ሳርዬ ቀላል አይደለም መተጋገዝ እና አንቺም ለመጨረስም እዚህም ለመድረስ በደንብ የተረዳሽና የሚያግዝሽ አጋር ስላለሽ ነው ብያምናለሁ። ያ ቀላል ነገር አይደለም። በየትኛውም መንገድ ከፋሚሊም ይሁን ከአጋራችንም ይሁን ሰፖርት ሲስተም ሲኖረን አንዱ እናትነታችንን የሚያግዘን ያ ነው ብያምናለሁ። ግን እስቲ እንደው በዚች 10 ወር እናትነት ውስጥ በጣም ከበደኝ እንደ እናት ወይም ደግሞ በቃ ፈተነኝ የምታያቸው ነገሮች ምንድን ነው? ከትምህርቱ ውጭ የሆነ ግን በእናትነት ሂደትሽ ውስጥ የገጠመሽ ነገር። በእናትነት ሂደት ውስጥ ልጅ ሲታመም ሊሆን ይችላል። እንግዲህ
ይሄ ለረጅም ጊዜ ሳይሆን ያው አንድ ቀን ያጋጠመኝ እንትን አለ ከሶፋ ላይ ወድቆ እንትን ይሄ ምንድነው ማቀፊያው አለ አይደለ እሱ ላይ ተደግፎ ይቀመጣልና እሱ ላይ አድርገነው ዞር ብለን በቃ አይነሳም ብለናል። ልጁ በጣም ፈጣን ነው ከእድሜው 10 ወር ልጅ ያኔ ስንት ወሩ ላይ ነበር 3 ወር 4 ወር አካባቢ ይመስለኛልና በጣም ቀና ለማለት ከ3 ወሩ ጀምሮ ለመቀመጥ ይፈልጋልኛ ስለማንፈቅድለት ነውና መጫወቻ የተሰጠው መጫወቻ ሲወድቅበት ቀና አለና እሱን ይዛለው ስል ወደቀ። ለኔ በቃ በህይወት እንደሌለ ቁጠሪው የነበርኩበት ሁኔታ በጣም አስደንጋጭ የሆነ ሁኔታ ነበርና ኢሚዲየትሊ መጣልኝ። ቅድም እንዳልኩ ሻኪ መሆን የጎዳይ ነገር ህፃን ልጅ ሲወድቅ ጭንቅላቱ ሲመታ ሊደርሱ የሚችሉት ጎንዮሽ ጉዳቶች እንዳለ ጭንቅላቴ ውስጥ መጡ። ለሌላ ልጅ ቢሆን ምንም እንደማይሆን አውቃለሁ። ለምን አወዳደቁ እዚህ ፊቱ ጋር ይመታው ካሜራም አለ ሳሎን ውስጥ። ስለዚህ እሱን ካሜራም አየው። በጣም እንትን አልኩኝ እንዴት ነው የወደቀው የሚለውን። በሚቀጥለው ቀን ግን ስራ መግባት አልችልም፣ ያለበትን ሁኔታ በደንብ ማየት አለብኝ አልኩኝ። ፍቃድ ጠየቅኩ። ስለዚህ አብሬ ቁጭ አልኩ። እንግዲህ ለሳምንት የባህሪ ለውጥ አለ ወይ አለቀሰ ወይ እንደዛ እያልኩ በጣም አቴንሽኔ እንትን አለ። ያን ቀን አልተኛውም እንቅልፍ በቃ እንዴት ይሆናል የሚለውን ሳስብና ኢቭን ተንፍሷል የሚለው ፍርሃት አለ። በሰላም እስኪነጋ ድረስ የሆነ ጭንቀት ይኖራል። ለኔ ፈተነኝ ጊዜ እሱ ነበረ። ከአለመተኛቱስ ራሱን የቻለ በራሴ ጊዜ አስታውሳለሁኝ። አንዳንዴ እንደዚህ ልታጠጪ ተነስተሽ አቅፈሹላ እንቅልፍሽ ይመጣል አዲስ እናት ስትሆኚ። ከዛም ልብስ መቀየሩ ማጠቡ ሁሉ ነገር እኔ አስታውሰዋለሁ። ለኔ ከበዱኝ ነገሮች ነበሩና እስከ ተወሰነ ጊዜ ቤተሰቤ ነበር የሚያግዘኝ። ማለት ልጆቹን እንደዚህ አንስቼ ልብስ መቀየር ራሱ በጣም በተለይ መጀመሪያ ልጄ መንካቱላ ነበር የሚያስፈራኝና ኦልሞስት እስከ 10 ወር ድረስ እኔ ቤተሰቦቼ ናቸው ያገዙኝና እነዚህ አይነት እንዴት ነበሩ? እንግዲህ ያው በእንቅልፍ ማጣቱ የኛ ላይን ኦፍ ወርክ ትንሽ እንቅልፍ ላይ ዲማንዲንግ ነው አይደለ? አለመተኛቱ ትንሽ ትለምጃለሽ ማንበቡም ማጥናቱም ሲሆንና እንዳጋጣሚ እኔ እድለኛ ሆኜ የታላቅ እህቴ 2 ልጆች በደንብ አግዣለሁ ይዣለሁ። ስለዚህ ለኔ እንደ መጀመሪያ ልጅ አልሆነልኝም፣ ልምምዱ አለኝና ይሄ መጀመሪያ ጊዜ እናት እንደምትሆነው ፍራቻው የለውም። እና አይ ቲንክ ለባለቤቴም ትንሽ እንትን ኮንፊደንት ስለሆንኩ ለሱ የሚያገዘው ይመስለኛል። እዚህ ላይ እሱ የሚናገረው ነገር ነው። እኔ ልክ ሲስተር የመጀመሪያ ልጅ ስትወልድ ከአራስ ቤት ጀምሮ ካጠገቧ አልተለየሁኝም ነበርና ይሄ ፍርሃቱም ጭንቀቱም እንደራሴ ልጅ አድርጌ አስቤዋለሁ። ለሱ የነበረኝን እንትን ከሱ በደንብ ኤክስፒሪየንስ ስላለኝ ቻሌንጂንግ ነው እንቅልፍ ማጣቱ። በሚቀጥለው ቀን እዚህ አይኔ ስር ራሱ መጥቆር፣ በጣም ድካም፣ እንደዛ ሆነሽ ስራ መግባት ቻሌንጂንግ ነው። ግን ያው ኤክስፒሪየንስ ያረኩት ነገር ስለሆነ አንቺ በደንብ ኢን ዘ ባክ ኦፍ ማይ ሄድ የሆነ የተቀመጠ ነው እንጂ ፊት ለፊት የሚመጣልኝ በጣም ወርስ ብዬ ያሰብኳቸው ነገሮች ስለሆኑ ነው። ሁለተኛ እንደ ሶስተኛ ልጅ እንደዛ በዩ ከሁሉም አንጻር እንግዲህ ከመመገብም ጀምሮ ከሁሉም አንጻር በሷ በደንብ እንትን ብያለሁ ተለማምጃለሁ ብዬ አስባለሁ። እንደው ለባዮሎጂካል ነገሩ ነው እንጂ የመጀመሪያ የሆነው የራስሽ ሲሆን የተለየ ስሜት አለው። ፍርሃቱ የአክስትነትና የእናትነት አንድ አይሆንም። ድንጋጤው፣ ጭንቀቱ አይደለ? ለምን የራስሽም ደግሞ ሆርሞን መዛባት አለ። እነሱ ሲጨመሩ ይለያል ከእናትነትና ከአክስትነት አንጻር እንጂ ከኤክስፒሪየንስ አንጻር እድለኛ ነኝ ብዬ አስባለሁ። ግን እንደው ሌሎች ልጆች ላይ ወይንም ሌላ ፋሚሊ ላይ የምታደርጊውን ነገር በሕክምናም በሙያሽም ወደ ራስሽ ተተገብሪዋለሽ? ለምሳሌ ልጅ ቢታመም የማከም ራስሽ ነገሮችን የመወጣት ነገር? አይ እኔ መስማቱን ላለብኝ ብዬ አላስብም አንዳንዴ። ምክንያቱም ለምሳሌ ትንሽ ፍሉ ጉንፋን ነገር ያዘው የሆነ ጊዜና ጉንፋን ሲይዘው
እኔ ሐኪም መሆኔን ረስቸዋለሁ። ያው ትንሽ ዲያሪያ ይኖረዋል አይደል? እንደዛ የሚታያቸው ምልክቶች አሉ፣ ከለር መቀየር አለ ምናምን እና አውቃለሁ። ለሌላ ታካሚዎች ሲመጡ ስላቸው የነበሩትን ነገሮች አውቃቸዋለሁ፣ ግን ራሴን አላመንኩትም በዛ ሰዓት ልጅ ላይ ሲሆንና ኒግሌክት ያረኩት ያህል ነው የሚሰማኝና አንድ ጓደኛ አለችኝ የህፃናት ሐኪምና በጣም ብዙ ጊዜ ነው የደወልኩላት። አሁን እንደዚህ ሆነ፣ አሁን ቀጥሎ ይሄ ሆነ፣ በጣም በቃ ዛሬ እንደዚህ 8 ጊዜ ዳይፐር ተጠቅመናል፣ ዛሬ እንደዚህ ሆኗል ምናምንና ልክ ነኝ አይደል? ኢቭን ራሴን እንትን ምላቸውን ራሴን እንድጠራጠር ያደርገኛልና እንደዚህ ላድርግ ወይስ ሆስፒታል ሊድ? በቃ እኔ ሐኪም መሆኔን ዘንግቼ ማለት ነውና ኢቭን በሌሊት 8 ሰዓት ላይ ሆዱን ቆርጦት ሌሊት ይዘ ነው ሄደን እናውቃለን። አራስ ቤት ሆነን እውነት መፍትሄው ሳይጠፋ ማለት ነውና ለራስ ሲሆን ይከብዳል። ትረሻዋለሽ፣ ያሳለፍሻቸው ሁሉ ሳይንሶች ይረሳሉና አየስ ሁሌ በቃ ማይንድፉል መሆን አለብሽ። እንደ ልምድ ሪማይንድ ራስሽን ማስታወስ መቻል አለብሽ። ይሄ የሚያሳለፍሽው ሕክምና ላይ ያዳንሽው ሰው ነው፣ ምንም አይሆንም እያልሽ ግዴታ። ግን ከእናትነት በፊት የአእምሮ ዝግጅቱ አለ አይደል? እንዲህ ቢሆን እንዲህ ይሆናል፣ እንዲህ አረጋለሁ አይደለ? የሆነ ማይንድ ሴት ይኖረናል እና ይህ ይሆናል ብለሽ አስበሽ ታቂ ነበረ? ልጅ ስወልድ ራሴ አክመዋለሁ ወይም ራሴ ነኝ ሁሉን ነገር ሰፖርት ምሰጠው የሚል እንትን ይኖረናል አይደለ? በዛ ልክ አስቤ አላቅም እውነት ነገር። ለምን አውቀዋለሁ፣ ለራሴ ሲሆን ያለኝን ጭንቀት አውቀዋለሁ። ቤተሰብ ይጠይቀኛል እንደዚህ ሆነ። አንዳንዴ አስተያየት ሰጥና ሁሌ ግን የአረፍተ ነገሯ መጨረሻ ሂዱና ሐኪም ቤት ታዩ ነው የሚሆነው። እንደዚህ አሞኛል፣ ምንድነው ሐኪም ቤት ለምን አትሄዱ? ለምንድነው ይሄ እዛ ሰው ጋር አሳሳታለሁ አልሳሳትም ማለቱ አይደለም። እዚህ ጋር ግን የሚያስፈልጉትን ምርመራዎች እያደረግሽ አይደለም። በቃል ንግግር ነው እንዲህ ሊሆን ይችላል እያልሽ የምትገምቺላቸው ቴስት ሪዛልት ምናምን የምታዩ ነገር የለም። ቤተሰብ ደግሞ አንቺ ሐኪም ሆነሽ ሐኪም ቤት ሲሆን የሚያዳምጠው ምክርና ካንቺ የሚሰማው ምክር ደግሞ አንድ አይነት ተቀባይነት የለውም። አንቺ ስትሆኛው ልጅ ነሽ፣ እህት ነሽ፣ የሆነ ነገር ትንሽ ልጅ ነሽ እና አሁን እዛ ሆስፒታል ስቀመጥ ትልልቅ ሰዎች የሚሰጡሽን አክብሮት አይደለም እዚህ ያለውና ዳውት ሊያደርጉ ይችላሉ ነው። ግን እንትን እኮ ይሻላል የሚል ኮንቨርሴሽን ውስጥም ስለምትገቢ ያንቺም ጭንቀት አለ ደግሞ ትንሽ ያመመኝ ሲባል እንዳልኩሽ ያኛው ቢሆንስ ብለሽ ደግሞ የምትፈሪው ነገር ስላለ ምን እመርጣለሁ በስነ ስርዓት ምርመራ አድርገው ቢታዩ ለኔ ለማናችንም በቃ እፎይታ ይሰጠኛል ብዬ አስባለሁ። እንደዚህ ላይ ለማንሳት ያህል አሁን እንደ አዲስ እየሰማን የመጣ ነው ነገር አለ ከወሊድ ጋር አብሮ ተያይዞ የሚመጣ ስትረስ፣ ጭንቀት ወይስ ለሁሉም? አንቺ ጋር እንዴት ነበረ ይሄ ልምዱ? አሁን ላይ አዲስ ነው በደንብ እየተሰማ የመጣውና ብዙ የምናውቀውም ነገር አይደለም እና እንደው አንቺ ጋር እንዴት ነበረ ይሄንን ጊዜ ያሳለፍሽው? ወይስ ባለሙያን ይዘላል? እንዴት ነው? አይ ሰው ይሄንን ሰው ይዘላል፣ ይሄን ሰው ይዘላል። ለአንቺ ማለት ስለምታውቂው ይሄ ነገር ልክ ምልክቶቹን ስታይ ይሄ ነገር ያ ሊሆን ይችላል፣ እንደዚህ ሊሆን ይችላል። ቴክኒኮቹንም ስለምታውቂያቸው ራስሽ ላይ ምን መስራት እንዳለብሽ ይሄን ባደርግ ይሻላል ብለሽ ራስሽን መጠበቅ ትችያለሽ? ወይስ ለአንቺም እንዳንቺ አይነት ሙያም ላላቸው ሰዎች ስቲል ቻሌንጂንግ ነው? ይሄ ነገር ቻሌንጂንግ ነው። ለምንድን ነው? በእርግዝና ጊዜ ላይ ለልጁም እድገት ሲባል የሚጨምሩ ሆርሞኖች አሉና ከወለድሽ በኋላ ድንገት ነው ድሮፕ የሚያደርገው። ስለዚህ ባዮሎጂካል ነው ግዴታ አንቺ አዌርነሱ ስላለሽ ብቻ የሚስተካከል ነገር አይደለም እና አንዳንድ ሰው ላይ ያጋጥማል፣ አንዳንድ ሰው ላይ ያጋጥማል። ግን አዌርነሱ ካለሽ እንግዲህ ያው ከድህረ ወሊድ ሲባል ፖስትፓርተም ብሉስ የሚባል አለ፣ ፖስትፓርተም ዲፕሬሽን የሚባል ድባቴ ያለና ሰዎች ላይ ይሄ እንዳልሽው አዌርነሱን ጨምሮ በደንብ እንዲለዩት ማድረግ ይሄትን በትንሹ መነጫነጭ፣ መቆጣት፣ መከፋት እንደዛ ነገሮች ሲኖሩ ማንም ላይ ያጋጥማል አይደል? ከወለድሽ በኋላ ድካሙም አለ፣ እንቅልፍ ማጣቱም አለ እንደዛና እረፍት ስታደርጊበት፣ እንቅልፍ ስትተኝ፣ በቃ የጭንቅላት እረፍት ሲኖርሽ የሚመለስ ከሆነ ከሱ ፖስትፓርተም ብሉስ ብለን እንትን እንለዋለን። ግን ይሄ
በጣም ስር ይሰድና መቆጣጠር ማችሁ ሀዘን ውስጥ መግባት፣ ተስፋ መቁረጥ፣ ለልጅሽ ራሱ ፍቅር መስጠት አለመቻል፣ ራስሽም በቃ ለራስሽም ለልጅሽም አደጋ ውስጥ መግባት፣ እስከ ሞት ድረስ መመኘት የሚደርስ ሰው ደግሞ ይኖራል። ስለዚህ ያኔ ያው ግዴታ ሕክምና የሚያስፈልግበት ሁኔታ ነውና ራሷ እናቷ ሳትሆን በዙሪያ ያሉት ሰዎች ይህንን በደንብ አዌር መሆን ይኖርባቸዋል። ከሱ በተጨማሪ ደግሞ ይሄ አራስ ቤት የተባባል ነው የተለመደው ሶሻል ሰፖርት አለ አይደል? ማህበረሰቡ አብሮ የሚያስፈልገውም እሱ ነው። አንድ እናት እዛ ውስጥ እንዳትገባ በደንብ የምታዋራው ሰው፣ የምትቀላቀለው ሰው፣ ንጹህ አየር እፎ የምትልበት ታይም ነው የሚያስፈልጋት። ከዚህ የመጀመሪያው ወራቶች በጣም ከባድ ስለሚሆኑ እንጂ ማንም ያመልጠዋል የሚባል ነገር አይደለም። አሁን ግን በደንብ እንሰማዋለን ይሄን ነገር። ያ ማለት ቀደም ባሉት ጊዜያት የለም ማለት አይደለም ነበረ። እንደው ማህበራዊ መፍትሄ ብለሽ ቅድም እንደው ዝም ብለን አልፈነዋል። ምንድነው ያ ማህበራዊ መፍትሄ? ምክንያቱም ብዙ እናቶች በእንደዛ አይነት ስቃይ ውስጥ ያልፋሉ። በዙሪያችን ያለው ደግሞ የዚህ ከአእምሮ ጤና ጋር ተያይዞ ያለው የግንዛቤ ማነስ ደግሞ ነገሩን የከፋ ያደርገዋል። ለአንዳንድ ነገር ስሜት ማጣት፣ ብዙ ጊዜ ልጆች ከተወለዱ በኋላ ልጅን መንከባከብ ሌላ ስራ ነው። ከዛ ደግሞ ቤትም ኃላፊነት ነው አይደለ? ያው ቅድም እንዳልነው ስራ ይኖራል፣ የተለያዩ ነገሮች ይኖራሉ። ለእነኛ ነገሮች ሁሉ ስሜት ስታጣ በዙሪያዋ ያለውን ሪሌሽንሽፕ የመጀመሪያው ትዳር ይሆናል። ከዛ አለፍ ሲል ደግሞ ከቤተሰብ ጋር ያለው ግንኙነት እንትን ይላል። ያ ራሱን የቻለ ደግሞ ከባድ ዲፕሬሽን ውስጥ ይከታል። ያኛው ይሄ ከድህረ ወሊድ ድባቴው በላይ ሌላም ዲፕሬሽን፣ ሌላ የአእምሮ ህመም እንዲህ አይነት ነገሮችን እያዳበረች ትሄዳለች። እና ቀላሉ ነገር ያው ማህበራዊ መፍትሄ ያልሽን ይመስለኛል። እንደው ለመጠቆምም ሕክምናውንም ግን እያጣጣል ነው አይደለም? ኦፍኮርስ እንግዲህ ማህበራዊ መፍትሄ ስንል ምንድነው? ያው ሶሻል ሰፖርት ነው አይደል? ማህበራዊ መፍትሄ ማለት አንደኛ ብቻዋን መተው አለመቻል ነው። ሁለተኛ ወታ ሰዎችን እንድታናገር፣ የሚሰማትን ስሜት ፌንት እንድታደርግ፣ እንግዲህ በየቤቱ በየውጭው አድቮኬት የምናደርጋቸው እነዚህን ምልክቶች ማህበረሰቡ ጋር ተደራሽ እንዲሆን ማድረግ ነው። እነዚህ ምልክቶች ካሉ ሕክምና የሚያስፈልገው ነው አይደለም የሚለውን መለየት እንዲችሉ ቅድም የገለጽኳቸው ነው የሚሆነውና በዋነኝነት እነሱን ማድረግ ነው። እሷም ሲቸግራት መጠየቅ እንድትችል ምን ጎደለ የሚለውን ነገር ሰዎችም። ሌላው ደግሞ ምንድነው በስትረስ ላይ በጭንቀት ላይ የሚረብሸው ነገር ደግሞ ያው አራስ ቤትም እናት ወላድም ቤት ደግሞ መታው ኮሜንት የሚሰጡ ሰዎች ይኖራሉ አይደለ? ሁሉም የራሱን እውቀት ያው ለክፋት እኮ ላይሆን ይችላል፣ ግን ሰው ራሱ በሚያውቀው መንገድ ልክ ነው ብሎ ስለሚያስብ የሚሰጣቸው ኮሜንት አሉ። በተቻለ መጠን ከሱ መቆጠብም ሊሆን ይችላል። ምክንያቱም አንድ እናት በተለይ አዲስ እናት የሆነች ራሷ እንድትጠይቅ ዳውት እንድታደርግ ነው የሚሆነው እና እነሱ ላይ እንትን ማለት ጥንካሬዋን የሚያጎሉ ነገሮች ላይ ፎከስ ማድረግ ነው የሚሆነው። እንግዲህ አሁን ለምሳሌ አንድ ምሳሌ ለመግለጽ ያህል እኔ በኦፕሬሽን የወለድኩት ፈልጌ የነበረው ግን በምጥ ነው። በኮምፕሊኬሽን ምክንያት ያው ላስት ሚኒት የተወሰነ ነገር ነውና ግን ጠያቂ ትልልቅ ሰዎች ሲመጡ የሚሰጡኝ ኮሜንት ምንድነው? የዘንድሮ ልጆች ሰነፎች ናቸው፣ ማማጥ ስለማችሉ ነው። እኔ እኮ ይሄን ያህል ኪሎ ሆኖ በምጥ ወልጃለሁ፣ ከራስ ጋር ኮምፒቲሽንም ይሆናልና እኔ በቃ ኦሬዲ ኤክስፔክት ያረኩትም ነገር ስለሆነ ስቄ ላልፈው እችላለሁ። ግን እንደዛም ሆኖ ስቲል እንትን ይልሻል። እንዴት እንደዛ እንዳጎደልሽ እንዲሰማሽ ብዙ እናትነት ላይ የሚጠበቁ ጉዳዮችን የትኛውም እናት ማድረግ ሳትፈልግ ቀርታ እንደማታደርገው፣ ለምሳሌ ከጡት ማጥባት ጋር አንዳንድ ጊዜ ከባድ ስትረስ ውስጥ ይከቷቸዋል። ሊጠይቅ የመጣ ሰው እንደ ማጥባትም አለብሽ አጥቢ እንጂ እንግዲህ ያው ማህበረሰቡንም አትፈርጅበትም፣ በጅምላም እንትን ማድረግ አንችልም። መሀል ላይ የመጡ ደግሞ አንድ አዲስ ትሬንዶች ነበሩና ለዛም ይመስላል አጥቢ እንደዚህ አድርጊና
እንድትሄጂ ነው። ግን አንዳንዴ ለምን የሚለውንም ደግሞ ቆም ብሎ ማሰብ ያስፈልጋል ያ ሰው። ሲቀጥል እናት ከሷ በላይ ለልጇ ማንም ሊያስብ አይችልም። ስለዚህ እሱን መዘንጋት የለብንም እና አንዳንድ ሰዎች ላይችሉ ይችላሉ እኮ አይደለ? ላይሳካላቸው ይችላል። አንዳንድ ደግሞ የሚሳካላቸው አሉና እሱን ከግንዛቤ ውስጥ መክተት ያስፈልጋል። ማናችንም ስንሄድ በጣም የምንናገረው ነገር ላይ ተቆጥበን እንኳን ደስ ያለሽ እንኳን ማርያም ማረችሽ ብሎ መመለስን የመሰለ ነገር የለም። ሌላው ሶሻል እንግዲህ ከቤተሰብ አንጻር ደግሞ እናት በጣም ስለምትደክም አንዳንዴ ልጁን እኔ ይዛለሁ እዛ ክፍል ልጅና ተኝ እረፍቱ የሚመጣው በጣም ትልቅ ሰፖርት ነውና ላጠይቅ ትችላለች። ያው ቅድም መጠየቅ አለብን ካልኩት አንጻር ግን አንዳንድ እናቶች ላይ ጠይቁ ይችላሉ። ለምን በርደን የሆኑ ሰዎች ላይ ሸክም የሆኑ አይነት የሚሰማቸው እናቶች አሉና ረፍት አድርጊ እንደዚህ አድርጊ ብሎ ከጎን ደግሞ እሱን ሰፖርት መስጠት ራሱ በጣም ትልቅ ነገር ነው። ራሱ ለእናት አየር መስጠት ማለት ከዛ ሰዓት በወለድሽበት ሰዓት እናትነቱ ራሱ አዲስ ነገር ነው። ከልጅ ጋር ያለው ልጁን መልመድ፣ ልጁን መንከባከብ፣ ከዛ ደግሞ የሚመጣው እንግዳ ሁሉም ነገር በአንዴ ድርብርብ ብሎ እናትን ሊያስጨንቃት ይችላልና በዛ ሰዓት አጠገባ ያሉ ቤተሰቦችም ሊሆን ይችላል ጓደኛ፣ ሁሉም እንደው እናትን ትንሽ ደቂቃ የራሷ ጊዜ ለመስጠት በቃ በዛይ ሰዓት ልጇን አንድ ሰዓት እኮ የሚንከባከብላት እና እሷ መተኛ ጊዜ ካገኘች ወይም የምትወደውን ነገር ለራሷ ማድረግ የምትችልበት ሰዓት ካገኘች ትልቅ እርዳታ ነው ብዬ አስባለሁ። በጣም ባይ ዘ ዌይ አሁን ይቅርታ ኢቭን ለማጥባት ራሱ የጡት ወተት እንደ ጭንቀት ሌቭልሽና እንደ እንቅልፍሽ ራሱ ይለዋወጣል። አሁን ሌሊት እንቅልፍ አጥተሽ የምታድሪ ቀን በሚቀጥለው ቀን መጠኑ ይቀንሳል። ጤናማ እንቅልፍ ተኝተሽ ወይም ስትረስሽ ከሆነ በሆነ መጠን ሲቀንስ ደግሞ ታየዋለሽ እኮ ራስሽ ላይ የሰውነትሽን ለውጥ እና በሱ እንኳን እንትን ማለት ትቻለሽና ያቺን ረፍት ማግኘት ማለት ለልጇ ጤናማ ልጅ ማሳደግ ነው የሚሆነው መጨረሻውና በሱ በቻልንበት መንገድ መተጋገዝ። ዶክተር ማህሌት ሌላ መፍትሄ ካለው ከዘመኑ ጋር የሚረዳን ነገር ስለሆነ ብትነግሪኝ ደስ የሚለኝ። አሁን ሶሻል ሰፖርት ብለን አውርተናል እና እንደ በፊት ቤተሰብ አክስት ምናምን ተሰብስቦ እንደ ልብ የሚገኝበት ሰዓት አይደለም። ጊዜው በራሴ ልምድ ካለኝ ከማየው ኢሚዲየት ፋሚሊሽ እንኳን የምትዩ እናትሽ ወይ እህት አክስት ምናምን ቅርብ የምታያቸው እንኳን የራሳቸው ስራ የራሳቸው ሩጫ ያለበት ሰዓት ነው። የኛ እናቶች ሲወልዱ በጣም ብዙ ሰው ከጎረቤት እስከ ፋሚሊ ሊሰበሰብ ይችላል እና አሁን ግን ያንን አይነት እድል ማግኘት ራሱ አስቸጋሪ ሊሆን ይችላል። ሰው ደግሞ ከቦታው ተነስቶ ሌላ አገር ሄዶ ሊወልድ ይችላል። በዛ ጊዜ ደግሞ እዛ ሄደሽ በምትወልጅበት ሰው ቤተሰብ ላይ ኖርሽ ይችላል እና ይህንን ሰዓት እንደዚህ አይነት ሁኔታ ውስጥ ያሉ እናቶች ይሄ ሶሻል ሰፖርቱን ሊያገኙ የማይችሉ እናቶች እንዴት አድርገው ራሳቸውን ከዚህ ከጭንቀት ይጠብቁ? በምንስ ያንን ነገር ይተኩት ብለሽ ታስቢያለሽ? በምን እንትን ማድረግ ይቻላል? ባላንስ ማድረግ እንግዲህ ያው ኮፕ የምታረጊባቸው ይሄ ጤናማ የሆኑ ነገሮችን የምንወጣበት መንገዶች ይኖራሉ። ከሱ በተጨማሪ መጀመሪያ ግን ማለት የምፈልገው ያው ሶሻል ሰፖርት ሲባል ግዴታ እናት አክስት እንደዛ መሆን የለበትም። አሁን ለምሳሌ እኔ 2 ወር ላይ ትቼ ወደ ትምህርት ወደ ስራው ዓለም ስገባ የሚያይልኝ ቤተሰብ አልነበረም። ምክንያቱም እናቴም ሰራተኛ ናት፣ እህቴም ሰራተኛ ናት። ስለዚህ ፖሲብል አልነበረም እና ከ1 ወሩ ጀምሮ ሞግዚት ገና ሳልወጣ አስተዋውቅ ያለው ለምን እኔ ባለሁበት ጊዜ ያው የሷንም ሁኔታ እሱም እንዲለምድልኝ በሚል ማለት ነውና ሌላኛው ሶሻል ሰፖርት እኮ እነዚህ ናቸው የሚሆኑት አይደለ? እንግዲህ እግዚአብሔር ይመስገን አሁን ምድል ሊሆን ይችላል እስካሁን ድረስ ያለችኝ እሷ ሞግዚት ናት 10 ወሩ ድረስ ማለት ነውና ህፃናቶች አታችድ ሲሆኑ ግንኙነታቸው ሲጠነክር ግዴታ እናት አባት አክስት አይደለም የሆነ ሰኪዩር የሆነ የማይለዋወጥብሽ አይደለ ፍቅር ሊሰጥሽ የሚችል ሰው ካገኙ ጥሩ የሆነ ግንኙነት ይኖራቸዋል እኮ አይደለ? ስለዚህ ስንጠይቅ ማንም ሊረዳን የሚችል ሰው ግዴታ ዝምድና መሆን የለበትም። ግን የኔ ብለሽ የምታምኛቸው ጎረቤትም ሊሆን ይችላል ማንኛውም ሰው
እርዳታ መጠየቅ ነው እንግዲህ ከሚያግዙሽ ሞግዚቶችን ጨምሮ ማለት ነው። ብቻሽን እናትነትን የምትወጪው ነገር አይደለም። ለምን አንድ ነገር እዚህ ጋር ስታደርጊ ነገ እዛ ጋር የምታጎዩ ነገር ይኖራል። ያን የምታጎዩ ነገር ቤትሽ ላይ ሊሆን ይችላል። ስለዚህ ቤትሽ ላይ ደግሞ የሚያግዝሽ ሰው ያስፈልጋል። ግዴታ እኮ አንቺ እናት ስትሆኚ የቤቱን ስራ ደግሞ የሚያግዝሽ ሰው ያስፈልጋል። ምንድነው አባባልሽ? የትኛው ይሆን? ሁሌ ቱሬዝ ቻይልድ ምትዩ እውነት ነው። እትንት ሰብለጅ ይላል። መንደር አንድ መንደር ያስፈልጋል። ግን አሁን መንደርም ተራርቋል። አኗኗራችን ተቀይሯል። ቅድም እንዳልኩት ግንዛቤ ማነሱ ብቻ ሳይሆን ያኗኗራችን ዘይቤ መቀየሩም ለዚህ ቅድም ላልነው ለድህረ ወሊድ ድባቴ ትልቅ ሚና አለው። አክስት፣ አጎት ምናምን ቤተሰብ እንዳለ ሆኖ ድሮ ብዙ የሚያርስ የሚያዋልድም ጎረቤት ነበር። አሁን እንደዛ አይነት ላይፍ ስታይል እየቀረ ይመስለኛል። እና እንደው መንደራችንንም ጠበብ ማድረጉም ሌላ እንትን ይመስለኛል። ወደፊት ሊሰራበት የሚገባ ጉዳይ ይመስለኛል። ይሄ ሶሻል ላይፍ ላይ እንግዲህ ፊዚክሊም ራሳችን የምናረጋግባቸው ነገሮች አሉ። ደግሞ ከሶሻል ላይፍ ውጪ እኮ አይደለ ምንሰራቸው ሜዲቴሽን ሊሆን ይችላል። ቤት ውስጥ እንግዲህ እንዳልሹ ከገዛ ውጪ ከሆነ ማለት ነው ካልም የምንሆንበት መንገድ ሰው የየራሱ መንገድ አለው። ጸሎት የሚያደርጋለ፣ ዮጋ የሚሰራለ፣ ስፖርት ዋክ የሚያደርግ፣ ሙዚቃ የሚያዳምጥና ለኔ ጤናማ የሆነው ኮፕ የማደርግበት መንገድ የትኛው ነው? ብሪዚንግ ኤክሰርሳይሶች እንግዲህ ብዙ ሰዎች እንደ ቀላል ነገር ይወስዷቸዋል። ግን ያተነፋፈስ ሁኔታም ብሪዚንግ ኤክሰርሳይሶች መስራት እነሱ ራሱ በጣም ካልም ሆነሽ ተረጋግተሽ እንድታስቢ በጣም ኤንግሸስ ስትሆኚ ጭንቀትሽ እየጨመረ ሲመጣ እንድትረጋጊ የሚያግዙሽ ነገሮች ናቸውና እንግዲህ እንዳልሽው ሶሻል ላይፋችን ላይ መስራት አለብን። ብቻችንን ሆነን መቅረት የምንችለው ነገር አይደለም። እንደ ፓረንት እንደ ወላጅ ሆነሽ ይቅርና ባትሆኚም እኮ አይደለም እናት ሳትሆኚ ራሱ ብቻሽን ምን ማድረግ ትችያለሽ? ዊዛውት ሶሻል ላይፍ የሚሆን ነገር አይደለምና ኢቭን እንግዲህ ያው ቴራፒ እንኳን ሰዎች ሲመጡ የምታናግሩት ሰው ማን አለ ብለን እንጠይቃለን። ከሌለ በተቻለ መጠን ሶሻል ላይፋቸውን እንዲያጠነክሩ አይደል ኢንተርፐርሰናል የሆነ ሪሌሽንሺፓቸውን በደንብ እንዲያጠነክሩ ነው የምናበረታታው የምንመክረውና እሱ ላይ ያው በደንብ እንትን ማለት ይፈልጋል፣ መስራት ይፈልጋል። እንደው ከዚሁ ጉዳይ ሳንወጣ ይህንን በተመለከተ ያንቺን ቤት ያንቺን አኗኗር ፈተሽን እንጂ በሕክምና ስራ ቆይታሽ እንዲሁም ደግሞ አሁን ስፔሻላይዝ አድርገሽ በምትሰሪው ሙያ ላይ የእናቶችን ጤና በተመለከተ አጠቃላይ በተለይ ሀገራችን እናቶች ሁኔታ እንደው ያንቺ ትዝብት ጠለቅ ያለ ጥናትን ባንፈልግ እንዴት ናቸው እናቶች? እንግዲህ ይሄ በዓለም አቀፍ ደረጃ ጀምሮ ማየት እንችላለን። በተለይ እናት ሲባል ከወሊድ በኋላ ከወለዱ በኋላ ይሄ የጭንቀትና የድባቴ ስሜት ውስጥ የሚገቡት በዓለም አቀፍ የጤና ድርጅት ያወጣው ጥናት ላይ ምንድነው ወደ 20% ያህል በእነዚህ እንትኖች ይጠቃሉ። ድረ ወሊድ ጭንቀትና ወደ ድባቴው ማለት ነውና እዚሁኛ ጋር በአዲስ አበባ ራሱ የተጠኑ ጥናቶች አሉ። እንግዲህ ከ15 እስከ 23% የሚሆኑት ከወለዱ እናቶች ውስጥና በጣም የተለመደ ነገር ነው። ሌላው ደግሞ ምንድነው እዚህ ጭንቀታቸው ላይ እንዲጨምርባቸው የሚያደርግባቸው የቤት አጋዥ ሞግዚት መቀያየር። አንዳንድ እድለኛ የሆነ አብሮለት እንትን ሊል ይችላል አይደለ? ከወለዱ በኋላ ደግሞ አንድ ሰው አብራቸው ሞግዚት አብሮ መቆየት አለመቻል እንግዲህ በአመት ውስጥ 2-3 በአማካኝ ይቀይራሉ እናቶችና እሱ ደግሞ ሌላ የስትረሱ ጭማሪ ነው የሚሆነው እንጂ ካለበት አንጻር እንግዲህ እናትነት በጣም ስትረግል ነው። በተለይ እንደዚህ ሎ ኢንካም ካንትሪ የሆነ ሁሉም ሰው እኮ እንደ ልቡ ናኒ አጋዥ ቀጥሮ መስራት የሚችልበት ሁኔታ ላይ አይደለም ያለ ነው አይደል? ሪያሊቲው ላይ ስንገባና ከባድ ነው። እንግዲህ ያው መልሼ ወደ እኔ ሙያ ላመጣው ነውና ሁሉም ሰው ዞሮ የሚያናግረው ኢቨንት የሚያደርግበት አንዳንዴ ሶሻል ሰፖርት ስናጣ ደግሞ ባለሙያ ማናገር
እኔ እንደ ግዴታ አየዋለሁ በዚህ ሰዓት። ለምን አንድ የምናናገረው ሰው ያስፈልገናል። ምክንያቱም ያለንበት የስትረስ ሁኔታ እሱ ስለሆነ ማለት ነው። ፐርሰንቱ ከጊዜ ወደ ጊዜ እየጨመረ ነው። አንቺም እንዳስቀመጥሽው በተለይ ደግሞ ሀገራችን ላይ ያለው ነገር የሚያሰጋ ይመስለኛል። ያነሳሽው ምክንያት አሁን የቤት አጋዥ ድሮ የምናውቀው እኛ ያደግንበት ወቅት ላይ ወይንም ደግሞ እኛም መረ ልጅ ስናሳድግ የመጀመሪያ ልጆቻችን እንግዲህ ከ10 ዓመት በፊት ያለውን ጊዜ ካየሽው ረጅም ጊዜ ቆያሉ፣ የተረጋጉ ናቸው፣ ትረስት የምናደርጋቸው አይነት ነው። አሁን ላይ ደግሞ ብዙ ሰው ያማርራል እንግዲህ እኔንም ጨምሮ ትረስት ማድረግ የምንችላቸው አይደሉም። ፕላስ አንድ ቦታ ለመቀመጥ ደግሞ የሚያስቀምጧቸው ክራይቴሪያዎች አሉ በእኛ የኑሮ ሁኔታ ውስጥ ሊፈቱ የማይችሉ። እዚህም ላይ ራሱን የቻለ ጥናት ተሰርቶ ስለነበረ ነው ይህንንም ማነሳው። ግን ያ ሆኖ ይህ ቁጥርም እየጨመረ የእናቶች ግንዛቤ አሁን አስፈላጊ ነው ማለት ብቻውን በቂ ነው ወይ? ግንዛቤ ኖሯቸው ወደ ጤና ተቋማት ይመጣሉ? በተለይ እንዲህ አይነት ነገር እየተሰማኝ ነው ምንድን ነው ብለው የመጠየቅ ነገር ውስጥ አለ ወይ? በብዛት የለም። ለምን? አንደኛ የአእምሮ ጤና ተቋም ለመምጣት ስቲግማው አለ። የአእምሮ ህመምተኛ ነሽ የሚለው ነገር አንቺ ላይ ሊለጠፍብሽ ነው እኮ አይደለ ወይ? ከፋኝ፣ ደበረኝ፣ አዘንኩ ብለሽ ስትጠይቂ ደግሞ እንደ ቅብጠት ያንቺ ምን ለየው እኛ ወልደን አይተነዋል የሚልም ነገር ወቀሳም አለውና እንግዲህ አብዛኛው እናት ምን እየተማረች መጣች? በቃ ሁሉንም ችዬ ይሄንን ነው ማሳለፍ ያለብኝ። እናትነት ማለት ሰው የሰጠው ትርጉም ምንድነው? መስዋዕት መክፈል፣ ራስን ማጣት፣ ቤት ቁጭ ብሎ መጎሳቆል፣ እንደዛ ነው የሚሆነው እናትነት የሚሆነውና ይሄ የተጠናው ጥናት እንግዲህ መቻል ነው አውዴር እኮ የተናገሩት ሊሆን ይችላል። እነዚህን እኮ ጥናቶች በየቤታቸው ደግሞ የማይፈቀድላቸው መናገር የማይችሉ ደግሞ ስንት ይኖራሉ። እዛ ስሜት ውስጥ እየገቡ ኖርማል ነው ተብለው ያደጉ ደግሞ አሉ አይደለ? እነሱን ስናስብ በጣም ብዙ ነው የሚሆነውና እንግዲህ አዌርነሱ ግዴታ በየቤቱ አሁን ለእናቶች ብቻ ሳይሆን ለትዳር አጋሮቻቸው ራሱ ነው ይሄ ትምህርት መሰጠት ያለበት። ለምን ያ የትዳር አጋርሽ ወይ ቤተሰብሽ ሲያግዝሽ ነው እሷም ደፍራ እንድትወጣ። ልክ ነሽ፣ አዎ ይከፋል፣ ጭንቀቱ ይመጣል፣ ድባቱ ይመጣል እያልሽ እነሱ ሲያውቁት ነው አይደል እሷንም አግዘው እርዳታ እንድታገኝ የሚያደርጉት እኮ። እሷ ብታውቀውም ዙሪያ ያለው ሰው እንዳለ ተሳስተሻል ብሎ የሚጨቁናት ከሆነ እንዴት ሆና ታገኛለች ያንን እርዳታና? እንግዲህ ሁሉም ላይ ነው፣ እናቶች ላይ ብቻ ሳይሆን ሁሉም ላይ መሰራት ያለበት ነገር ነው ብዬ አስባለሁ። ትክክል። እንደው እዚህ ላይ ስናነሳ ወደ አንቺ እንመለስና ያንቺ ሙያ እንዳልነው ቅድም ስንጀምር ከሰዎች ብዙ የተለያዩ ታሪኮች ጋር የተያዘ የአእምሮ ጤና ላይ ስለሆነ የምትሰሪው አንዳንድ ነገሮች ተከትለውሽ ቤት የሚሄዱ ስሜትሽን የሚጎዱ ከዛ ስሜት መውጣት የሚያቅትሽ ነገሮች ይኖራሉ አይደለም? ከአእምሮ ጤና ጋር የተያዘ ነገር ስለሆነ ብዙ አይነት ስቶሪዎች ትሰሚያለሽ፣ ብዙ ከባድ ነገሮች ላይ ትወያለሽ ብዬ አስባለሁ። እና እሱ ነገር ከስራ ቦታሽ ወጥተሽ ወደ ቤት ስትሄጂ ለምን አንዳንዴ ስራ ቦታችን ላይ ጥሩ ቀን እንኳን እንዳንቺ አይነት ሙያ ላይ አይደለም ስራ ቦታ ላይ ጥሩ ቀን ካላሳለፍን ቤት ሄደን እናት መሆን ሊያቅተን ይችላል። ያንን ነገር ይዘነው ከስራ ወደ ቤታችን እንሄዳለን። አይምሯችን በሙሉ በዛ ባሳለፍነው ስራ ቦታ ላይ ይያዛል፣ ጥሩ ባልሆነው ነገር ማለት ነው። እና አንቺ ደግሞ ለዚህ ነገር በጣም ቅርብ ነሽ፣ ሙያሽ ያ ስለሆነ ከአይምሮ ጤና ጋር ስለምትሰሪና እንዴት አርገሽ ነው ቤትሽ ስትደርሺ ራስሽን ወደ እናትነት ሽፍት ስታደርጊ እነዛን ይዘሻቸው የምትመጫቸውን ነገሮች በምን አይነት ቴክኒኮች ነው ከዛ ነገር የምትወጪው? ምንድን ነው የምትጠቀሚው? በምንድን ነው ቤንት የምታረጊው ራስሽን የምታረጋጊው? ያው ከባድ ነው ማለት ቀላል አይደለም። ብዙ ጊዜ የሚጠቅመን ግን ምንድን ነው ያው ስራ ቦታ ላይ የሚያጋጥሙሽ ነገሮች ከስራ ባልደረቦችሽ ጋር ነው የምትነጋገሪው። ያሳለፍሻቸውን ነገሮች እንግዲህ ስንገባ ጀምሮ ፈርስት ይር ላይ የኛ ሲኒየር ሬዚደንቶች የሚመክሩን የነበረው እሱ ነው። ምክንያቱም እየለመድሹ ስትመጪ ያው አንደርስታንድ ያረግሹ ትመጫለሽ። ግን
እርስ በርስ ተነጋገሩ። ዛሬ እንደዚህ አጋጠመኝ ብለሽ ወይም እንግዲህ ያው አንድ ቴራፒስት የራሱ ቴራፒስት ያስፈልገዋል የሚባል ነገር አለና የምታናግሪው ነገር ያስፈልጋል። ምናልባት ወደ ቤቴ ይዤ የበለጠ ይዣቸው ልሄድ የምችል ነገሮች በተለይ አሁን ከወለድኩ በኋላ ደግሞ እየባሰ የመጣው ከልጅ ጋር የተያዙ አሰቃቂ ነገሮች ትሰሚያለሽ። በተለይ ሚዲያ ላይ እንሰማለን አይደለም ስራ ቦታ ሲሆንና ትንሽ ይከብዳል። ያው ለልጅሽ የምትሰያቸው ነገሮች ይመጣሉና ግዴታ እንዳልኩሽ በጣም ቻሌንጂንግ ነው። ግን ማይንድፉል በቃ ራሴን ለመሰብሰብ መሞክረው ምንድነው እዚህ የሚመጡት ማለት እንዳለ አገር ውስጥ ያሉት ነገሮች አይደሉም። ሆስፒታል ስትሆኚ ሬድ ኬዞች እንዳለ አንድ ቦታ ስለሚበዙ ምን ይመስላል ሁሉም ቤት ያለ ነገር ነው የሚመስለውና እንድትፈሪ ልጅሽን በጣም ኦቨር ኮንትሮል ልታደርጊ እንደዛ ነገር ያደርግሻል። ግን እውነታው ያ አይደለም። ስለዚህ ሁሌ ራስን ሪማይንድ ማድረግ እንደዛ ማድረግ ነበረብኝ። ግን ከምንም በላይ የረዳኝ ቬንት ማድረግ ነው። ከዛ ራሴን ማስታወስ ነው። ይሄን ሰው እንግዲህ ወደ ቤቴ ይዤው የሄድኩት በጣም ሲምፓታይዝ ካረኩኝ ነውና ነው እንደዛ መሆን የለበትም። ኤምፓቲ ሆኜ አሁን ያለሁት እኔ እንደ ቤተሰብ እንደ ጓደኛ ሳይሆን እንደ ሐኪም ነው። ስለዚህ የተሻለ እንዴት አድርጌ ነው ይሄን ሰው ጥሩ ደረጃ ማደርሰው የሚለው ላይ ፎከስ እንዳደርግ እሱ ያው በልምድ ቀስ በቀስ ብሎ የሚመጣ ነገር ነው። መጀመሪያ ላይ ግን ትንሽ ቻሌንጅ ያደርጋል በጣምና በዛ ነው ዋናው ቬንት በማድረግ ነው የሚረዳን። ደስ ይላል። ከአዲስ እናት ጋር ብቻ ማወጋል መሰለኝ መለስ ብዬ የኔን ያራስነት ዘመን እንድቃኝ አድርጎኛል። ብዙ ነገሮች ሁሌም የምለዋለ ልጅ ተጠቅልሎ ይሰጠንና በዛ ልጅ ነው ብዙ ነገርን የምናዳብረው እየተለማመድን። ከዛ ደግሞ የመጀመሪያ ልጅ ብዙ ነገር አስተምሮን ይሄድና ሁለተኛው ወይም ሁለተኛዋ ልጅ ደግሞ የራሷ የሆነ ባህሪ የራሷ የሆነ ትምህርት ወይም እውቀት እንድታዳብር ታደርጋለች። እዚህ ጋር ግን እንደው ስታንዳርድ የሆኑ ቋሚ መርሆችን ያወቅንበት ይመስለኛል። በጣም ደስ ብሎኝ ነው ስሰማ ቆይታን ሳደርግ የነበረው። እኔ ጋር የነበሩ ጥያቄዎች እየተገባደዱ ነው ያሉት። ራኬብ የመጨረሻ ጥያቄ ሁል ጊዜ ሜቢ ከዚህ በፊት መናገር የምፈልገው ቅድም ቻሌንጅ ስትሉ እያሰብኩት የነበረ ነገር አለና ያው እናት ስትሆኚ ማንነትሽ ቀርቶ አዲስ ማንነት አይደለም የሚፈጠረው አይደለም። ያንቺ ማንነት አለ ከዛ ተጨማሪ ማንነት ይሰጥሻል ብዬ ነው ማምነውና እንግዲህ አንድ ለኔ ቻሌንጂንግ የነበረ ነገር በዚሁ ሼር ላርግ ለሌሎች እናቶች ከጠቀመ ብዬ ነው። እንደ ዛሬ ኦፕሬሽን ተሰርቼ በነጋታው የሪሰርች ቴሲሴን ፕሮፖዛል ዲፌንድ ማድረግ ነበረብኝና ከሆስፒታል ሆኜ ነው በዙም ዲፌንድ ያደረኩትኝ። ትላንትና እንደ 7 ሰዓት ቀን ወልጄ ኔክስት ዴይ ጠዋት ነገር ነው ዲፌንድ ያደረኩት። አስገድደውኝ አይደለም። ዲፓርትመንቱ በጣም ሰፖርቲቭ ዲፓርትመንት ነው። ግን በቃ ለምን እየቻልኩ ከጓደኞች ኋላ ላጋ አድርጋለሁ ለምን እየቻልኩኝ እንደገና ለምን አራዝመዋለሁ ጊዜውን። ስለዚህ መሆን ባለበት ሰዓት ይሆናል። ባልወልድ ኖሮ ዲሉ ዲፌንድ ላደርግ ነው። ለምን መውለጃ ሰዓቴ ያነበረ እንግዲህ እስከ 39 ሳምንቴ ድረስ ሰርቻለሁ። 39 ሳምንት ከምናምን ከዛ በኋላ ግን ይሄ ፎልስ ሌበር የሚባለው አለ አይደል ቁርጠት ምናምን ሲጀምረኝ ዶክተሪና ተቆጥታኝ ዶክተር ዙፋን የሄመን በጣም ላመሰግናት ፈልጋለሁ በዚህ አጋጣሚና እሷና ተቆጥታኝ ግዴታ ፍቃድ ሰጥሻለሁ በቃ ኢምፖሲብል ብላኝ ነው እንትን ያልኩትና በጣም ነው የተገረሙት። ዲፌንድ አደርጋለሁ ስል ኢቭን ፔዲያትሪሻኑ ያው ከወለድኩ በኋላ ልጅ 1 ሳምንት ከሆስፒታል አልወጣም ትንሽ ኦክሲጅኑ ቀንሶ ስለነበረና እዛ ሆስፒታል ተኝተን ነው ከሆስፒታል ነው ዲፌንድ ያደረኩት። እና ፔዲያትሪሻኑ ራውንድ ሊያረግ ሲመጣ ባለቤቴ በርጋ እንደዘበኛ ጠብቆ ዲፌንድ ያረገች ነው ቴሲሷን ፕሮፖዛልና ትንሽ ጊዜ ስጧት ተብሎ ጠብቀውኝ ዲፌንድ አርጌ ሲጨርስ ነው ራውንዱ የቀጠለውና በዚህም ያው ላመሰግናቸው ወዳለሁ። በደንብ ሶሻል በደንብ ተሰርቷል። ይሄንን በጣም ሳልናገር ማለት ስለማልፈልግ ነው። ለምን እንዳልኩት ነው በቃ ፕራዮሪቲሽንና አላማሽን ካሳካሽ ወደፊት ልጅሽም የሚኮራብሽ እንዳቀባበልሽ ይቻላል። እኔ ከዚህ ጋር ያይዞ የመጨረሻ ጥያቄ ልጠይቅሽ መፈልገው እንደ ወጣት እንደ አዲስ ሙሽራ
እንደ አዲስ እናት ከዛም ደግሞ በሙያው የሆነ ቦታ መድረስ እንደሚፈልግ ሰው ለወጣቶች ማለት ዛሬ አንቺን በመስማት ብዙ ቦታ ላይ ቆመው ያሉ አይቻልም ብለው ተስፋ የቆረጡ እናቶች ይኖራሉ እና በመውለድ በማግባት በቃ አንዱ ነገር ላይ ብቻ ፎከስ ማድረግ አለብኝ በሚል ግን ሁሉንም ማድረግ እንደሚቻል በብዙ መልኩ አሳይተሽናል፣ አስተምረሽናል እና ለብዙ ወጣቶች በጣም አስተማሪ ነው ብዬ አምናለሁ። ግን እንደ መጨረሻ ትንሽ ምን መልእክት ታስተላልፊያለሽ? እንግዲህ ሰልፍ ኮምፓሽን ይኑራችሁ፣ ለራስ ርህራሄ፣ ከዛ በላይ ምንም ነገር የለም። ራስሽን በወቀሽ በቀጠቀጥሽ ቁጥር ላንቺም አልፎ ለልጅሽም አትተርፊም። አንቺ ጤናማ ስትሆኚ ነው ልጅሽ ጤናማ መሆን የምትችለውና ሁሌ መጀመሪያ ለራሳችሁ ጊዜ ስጡ። ያ ማለት ደግሞ ራስ ወዳድነት ወይ ደካማነት አለመቻልነት አይደለም እና እንዳልኩት ቅድም 24 ሰዓት መገኘት አይደለም። አንድ ዶናልድ ዊኒኮት የሚባል እንግሊዛዊ ፔዲያትሪሻን አለ እና ሳይኮአናሊስትም ነው የሚለው ነገር አለ። ይሄ ጉድ ኢነፍ ማዘር ብሎ የሚያስቀምጠው ነገር አለ። ምንድነው? ፍጹም የሆነች እናት፣ ፐርፌክት እናት ሳይሆን ልጅ የሚፈልገው ጉድ ኢነፍ ብቁ እናት ናት። እንደውም ፐርፌክት መሆን ልጆችሽን ሁሌ ልገኝ ማለት ምንም እንዳያለቅሱ እንዳይጎልባቸው በጣም ኦቨር ፓምፐር እያደረግ ስትሄጂ ምንድነው እነዚህ ልጆች የሚሆኑት? ኮንፊደንሳቸውን ያጣሉ፣ በጣም ሴንሲቲቭ ይሆናሉ አይደለ? ማጣትን እምቢ መባልን አያውቁትም። ኢንታይትልመንትም ሊመጣ ይችላል። ብዙ ነገሮች እንደውም የራሱ ጉዳት አለው እና አንዳንዴ ጤናማ የሆነ ማጣትን አስተምሯቸው ልጆቻችሁን። ራቅ ብለሽ አልቅሶ ማልቀስ እኮ ኖርማል ነው። አሁን ሰፓሬሽን ኤንግዛይቲ ይሄ መለየት ጭንቀቱ ተፈጥሯዊ ነው። በተለይ ከ8 እስከ 10 ወር አካባቢ እኮ ያጋጥማል። ያን ያሁን እናቶች ተደብቀው የሚወጡበት ጊዜ አለ አይደል? ልጅ ሲያለቅስ እንዳላየው ወይ እንዳያየኝ ተብሎ፣ ግን እሱ ድንገት እናቴ የጠፋችብኝ ብሎ እንዲያስብ ነው የሚሆነው። እንደውም ቻው ብለሽ ተሰናብተሽ እያየሽ ቢያለቅስም መውጣት ስትመለሺ ይሄ ኦብጀክት ፐርማነንስ የሚባል ነገር አለ። እናቴ ሄዳ ትመጣለች የሚለውን ነገር መልመድ መቻል አለበት። ድንገት ነው፣ አስደንጋጭ ነው የሚሆነው። ስለዚህ እሱን እንዲለምዱ አንደኛ ኮንሲስተንት ማድረግ። ይሄ አንፕሬዲክታብል የሆነ በቃ ነገር ሲሆን ነው ልጆች የሚቸገሩት እንጂ ራስሽን ስለጠበቅሽ ወተሽ ራስሽን ስለረዳሽ ወይም ስላሳደግሽ የምታሳድጊው ልጅሽ የሚኮራብሽ እናት ነው የምትሆኘው። እሱም ጤናማ ይሆናል። ቅድምም ያው ደጋግሜ እንዳልኩት ዋናው ስትመለሺ ኮምፐንሴት አድርጊው። ኳሊቲ ታይም ከልጅሽ ጋር ይኖርሽ። ኳሊቲ ኦቨር ኳንቲቲ። የስ በጣም እናመሰግናለን። እጅግ አስተማሪ የነበረን ጊዜ ነው ያሳለፍነው ከአንቺ ጋር። በዚሁ ብቻ አንገደብም። ብዙ ርዕሰ ጉዳዮች አሉ የምናነሳቸው። እንደው ዛሬ አንቺ የመጀመሪያ እናትነትን ማዕከል አድርገን ይህን ያህል ተጨዋወትን እንጂ በቀጣይ ብዙ ርዕሰ ጉዳዮች ይኖሩናል። የሚያሳስቡ ርዕሰ ጉዳዮችንም የያዝናቸው አጀንዳዎቻችን ናቸው። እንደምንጋብዝሽ እንደምትመጪልን እዚሁ ቃል አስገብተን ደስ ይለኛል። በግል ህይወቷ ላይ ነው የተጫወት ነው። በሚቀጥለው ግን ከሙያዋ ጋር የተያያዙ በጣም አስፈላጊ ናቸው የምንላቸውን ርዕሶች ይዘን እንመለሳለን። በጣም ደስ ይለኛል። ትክክል። ዶክተር ማህሌት ተፈሪ እዚህ ስቱዲዮችን ተገኝተሽ በእናቶች ጊዜ ፕሮግራም ላይ ያለሽን ሀሳብ አስተያየት ከኑሮሽ ከተሞክሮሽ ጨልፈሽ ስላጋራሽን እጅግ አድርገን እናመሰግናለን። በእኛም በእናቶች ጊዜም አድማጮች ስም እጅግ አድርገን እናመሰግናለን ስለነበረን ጊዜ። ውድ አድማጮቻችን የእናቶች ጊዜ ፕሮግራማችን እስካሁን ስትከታተሉት የነበረውን ይመስላል። ሳምንት በተመሳሳይ ጊዜ በሌላ ርዕሰ ጉዳይ ወደ እናንተ እንደርሳለን። የዛሬው ፕሮግራማችንን ግን በዚሁ ቋጨን። አብረናችሁ የቆየነው ሰራ ሞገስና እኔም ራኬብ ሀብቴ ነኝ። መልካም ሳምንት ይሆንላችሁ ልጆቼ። የእናቶች ጊዜ በትርታ 97.6 ኤፍኤም የሬዲዮ ጣቢያ ዘውትር እሁድ ከቀኑ 8 ሰዓት እስከ 9 ሰዓት የሚቀርብ የሬዲዮ ፕሮግራም ነው። የእናቶች ጊዜ። በየእናቶች ጊዜ የሬዲዮ ፕሮግራም የቤተሰብና የማህበረሰብ ምሰሶ የሆነችው እናት ትመሰገናለች። የእናቶች ጊዜ
የተለያዩ እንግዶች በእናትነት የህይወት ጉዞ በልጆች አስተዳደግ ዙሪያ ያለፉበትን ተሞክሮና ውጣ ውረዶች በማንሳት ይመካከራሉ። የእናቶች ጊዜ አዘጋጆች ራኬብ ሀብቴና ሳራ ሞገስ ዘውትር እሁድ ከቀኑ